ሰላም ለዚህ ቤት። አንድ ባለጸጋ ለመሆን የሚፈልግ ደግ ኢትዮጵያዊ ሰው ነበረ። 29 ናቸው። 2 ሴቶች ልጆች ነበሩት። እነሱንም ዳረላቸው። በጣም ቸር ሰው ነውና አይናቸውን የሚያበራላቸው ብዙ ገንዘብ የሚዋጣ መዳን አባታችንን በጸሎታቸው ተማጽናቸው ያ ሁሉ ችግር ተወግዶል። 24ቱን ሰዓት ስብሐት እግዚአብሔር የማያባራብሽ ሰዓታት ማውደስ፣ ማስታኮት፣ ማስቀደስ የሰባ ሀገር ውስጥ በውጭ የምትገኙ ሁላችሁም የኔ ወዳጆች ስላደረጋችሁ በአመታዊ በዓላት በገዳሙ ከያቅጣጫው ከሚተሙ ኦርቶዶክሳዊ አይን ሸሹ የነበሩት መናንያን ጊዜ ከፋባቸውና በትልቅ ሚዲያ ባለመዱት የካሜራ ሌንስ ፊት በሚሊዮኖች እይታ እርዱን ብለው ወጡ። አወይ ዘመናችን ምን ያህል የከፋ ኃጢአታችን በእጅጉ የከረፋ ቢሆን ነው። በጥቂቶች ጥፋት ለምድራችን የሚጸልዩት መናንያን ለእርዳታ እጆቻቸውን ወደኛ ዘረጉ። ለደብረ ሊባኖስ ሲለመን ማየት ያማል። ለዚያ የተለማን ጠግበው ታሪኩን አንብበንና ሰምተን ለማንሰለቸው ደጁ ወድቀን አልቅሰን ለሰመረልን እልል ብለን ዘምረን ለማይወጣልን መሰባሰቢያችን የጻድቁ ደጅ እጃቸውን ዘርጉ ሲባል መስማት ያስደነግጣል። አይደለም በቃል ኪዳኑ አምነው በስፍራው ለተሰባሰቡት ፍጡራን ለግዑዙ አፈሩ እንኳን ሳይቀር ጦማን ላይ ያሳድራት ቃል ተገብቶላት ሳለ ለአገልጋይ መነኮሳትና ደቀ መዛሙርት አፍ ማደፊያ ታጣ። እንዴት ያለው ጉድ ነው እናንተዬ! እንደው ነገሩን እናንሳው ከተባለ እኮ ተጠያቂ ራሳችን ነን። ቀድሞውኑ ይረባን ይመስል ከ11 እግዚአብሔርን ድርሻ እየሰረቅን ማጌጫ ክብራችን ከክፉ መሸሻ ጥላችን ቤተክርስቲያንን በብዙሃን ፊት እንደዚህ አወጣናት። ይሃል በቃ ብሎ ለጥቂቶች ብቻ በሚገባ ዲስኩር ሀገር ሰላማታ መንገድ ቢስተጓጎል ገዳማያኑ የሸመኑትን ኩታ ያመረቱትን ሁሉ እንዳይሸጡ ሆነ። ታዲያ ከቀን ቀን የተሻለ ይመጣል እያሉ በተስፋ ቢጠብቁም እንዳሰቡት አልሆነም። እናም ራሳቸውን በሚዲያ አጋልጠው እኛን ሄድ ብንላቸው እነርሱ በየቤታችን መጡ። በጥሩ ዝግጅት ታሪኩን ሰምቼ ተከተልኳቸው። እውነት ለመናገር በጠቅላላ የዝግጅቱን ጭብጥ አስቀድመው ፍንጭ ቢሰጡ ይኖሩ እስከ መጨረሻው አልከተላቸውም ነበር። እጅግ በተለየ መልኩ የብዙዎቻችንን ልብ በገዳሙ ባሳለፍናቸው ጊዜያት ላይ በትዝታ እንዲጓዝ አድርጓል። ታዲያ እኔም አምላከ ተክለ ሃይማኖት ሆይ ተለመነኝ፣ አባቴ ተክለ ሃይማኖት በመልጃህ ካምላኬ አስታርቀኝ ለማለት ከደጁ የተመላለስኩባቸውን አያሌ ጊዜያት አሰብኩ። በተለይ ደግሞ በክረምት ዝናብና በነሐሴ ጉም የተከበበው አካባቢው ከርቀት ሳይው ሮጬ በጉልበቴ ተንበርክኬ በግንባሬ ተደፍቼ ለስመው የምናፍቀው ቤተክርስቲያኑ ስፋቱ እጅግ የሚያስገርመኝ መቅደሱ፣ የሌሊቱ ማህሌት፣ ወረቡ፣ ቅዳሴው፣ ዕጣኑ አንዱን እንዳያቃጥል እየተጠነቀቀን የምናበራው ጧፍ፣ አጋንንት ታስሮ የሚጨነቅበት ገርል ቤት፣ ወረፋ እንዳይበዛብን ሳይከፈት በሌሊት ሄደን የምንሰለፍበት ጠበል ቤት፣ በየሄድኩበት ጊዜ ተመላልሼ የጎበኘኋቸው አጽመ ቅዱሳን ያለበት ስፍራ፣ በየቁልቋሉ ላይ ጻፍኳቸው የኔና የወዳጆቼ ስመ ጥምቀት፣ ጎብኝተን ያለንን አግዘን ተመርቀን የምንወጣባቸው ያረጋውያን መርጃዎች፣ እርጥብ እንጨት የሚነድበት ጭሱ የሚፈውስበት ተግባር ቤት ደብረ አስቦ፣ ለብዙዎች አይንና ጆሮ ፈውስ የሆነችውን ቁርቁሪት ጠበል፣ በሄድን ቁጥር እንደ ስጋ ዘመድ ተንሰፍስፎ የሚቀበሉን እማሆይ፣ ያለምንም ምንጣፍ ነጠላችንን ብቻ ለብሰን በመቾት የተኛንበት የግቢው ንጣፍ አስፋልት በጣም ብዙ ትዝታዎች እንቀሰቀሰብኝ። እነሺ ከ10 ዓመት በፊት ሳይሄዱ እኔ ገዳሙን ረግጫለሁ። በልጅነት አይምሮ የተቀረጸብኝ የገዳሙ ገጽታ ለመጀመሪያ ጊዜ ከመኪና ስወርድ የሸተተኝ የስፍራው ሽታ ሳይቀር ዛሬም ድረስ አሁን መስሎ ይሰማኛል። እግሬ ገዳም መርገጥ ሲጀምር በዚህ ቅዱስ ስፍራ ነበር። ስዕላቸውን አይቼ በእጅጉ እንደነቀባቸው የነበሩት አቡነ ተክለ ሃይማኖት በአካል ያገኘኋቸው ይመስል የተሰማኝ ገዳማቸውን ተሳልሜ ቀናስል የተመለከትኩት ቤተክርስቲያኑ መግቢያ ላይ ያለ ቅዱስ ስዕላቸውን ተመልክቼ ነበር። እንዳሁኑ የጸሎትና የስዕለት ኃይል ምንነት ሳይገባኝ የጸለይኩበትና የተሳልኩበት ደጅ የጻድቁ ደጅ ነው። በሀገር ታሪክ ላይም በተለይም በሁለተኛው የጣሊያን ወረራ ወቅት በገዳሙ ባሉ መነኮሳትና ተማሪዎች ላይ የተፈጸመውን ጭፍጨፋ ሳስብ እዚህ ቦታ ይሆን? አይ እዚህኛው ይመስለኛል እያልኩ በህሊናዬ ጊዜውን ስለውና አዝናለሁ። እነዚህ ሁሉ ትዝታ ውስጥ የከተተኝ ዝግጅቱ ለገዳሙ እርዳታ ለማሰባሰብ ታልሞ የተዘጋጀ መሆኑ ውስጤን አስለቀሰው። ባይሆን ብዬ ተመኘው። እንዲህ በአማሪ ታሪክ ፍሰት የመጣው ዝግጅት ታሪኩን ነግሮን ላዘጋጁና ለወንድሙ የተደረገላቸውን ተአምር
የተቀየረላቸውን የህይወታቸውን ገጽ አስነብቦን በምስጋና ቢቋጭ ኖሮ ብዬ ተመኘሁ። ግን አልሆነም። ለኛ እንዴ ተደርጎልን ረሳ ነው። እናንተም እንደኛ መመስከር ሲኖርባችሁ የዘነጋችሁት ንቁ በሚል የደውል ጥሪ ያበቃ። በተለየ ደግሞ በየመሃሉ አንደበታቸው እጅግ የሚጣፍጠው ለጸሎትና ለተግሳጽ ብቻ ቢናገሩ ብዬ የማስባቸው ታላቅ አባት ብፁዕ አቡነ ቀውስጦስ ገዳማችን ሲበተንማ ቆመን አናይም የሚለው ንግግራቸውን መስማት ውስጥን የሚያስጨንቅ ነበር። አይናችን እያየ ገዳማችን ሊዘጋ በእርግና ዘመናቸው ይህን የገዳሙን መፈታት ጭንቀት ማናሳያቸው መልካም፣ ለእኛም መባረክ ነበር። የእሱን ጥፋት ከማይ እኔ በሞት ይሻለኛል። ለሳቸውና እሳቸውን ለሚመስሉ በእድሜያቸው እጅግ ብዙ ላስተማሩን አባቶቻችን በዚህ እድሜያቸው ላይ ሆነው ባያለቅሱብን እንደመረቁም ቢቆዩልን መታደል ነበረ። ግን አልታደልንም እና ምን ተሰማኝ? እኔስ እንደነሼ ለምኜው ደርሶልኝ ያልሰጠሁት ስለት ይኖርብኝ ይሆን? መቼስ ገዳማውያኑ ቀድሞውኑ የሚሰሩትን ለመስራት አልሰነፉም፣ መሸጫ መንገድ አጥተው እንጂ። ታዲያ ይህ እንዲሆን እኔስ አንድ እንጨት አውሼ ወይ ደግሞ አንድ እጄ ይሆን? አላውቅም። ደግሞ መለስልና ጻድቁ በገድላቸው የአርድእቶቻቸውን ዘር ከማሳው የሚበላ ዝንጀሮን ገዝተው የለ? ምን ነው ሀገር እንድትሸበር መንገድ እንዲዘጋ ገዳማት በችግር እንዲፈቱ የሚያደርግ የጥላቻ መንፈስ ማምረቻ የሆነ አእምሮ ያላቸውን ሰዎች ማሰቢያ እንደው እንዳይሰራ ቢያደርጉ እላለሁ። ተመልሼ ደግሞ ይሄ እኮ የኔ ጮርቃ ጭንቅላት ሐሳብ ነው። አቡነ ተክለ ሃይማኖትማ ለጠፉት ምህረትን የሚለምኑ ናቸው እላለሁ። ይህን ሁሉ የማወርደው ዶክመንተሪውን እያየው ነው። ከብዙ ሐሳቦች የሚያነቃኝና ደውል ይመስል የሚጮህብኝ ወይኒ ለደብረ ሊባኖስ እርዳታ ተጠየቀ የሚለው የውስጤ ድምጽ ነው። ኦርቶዶክሳውያን የጻድቁ አቡነ ቅዱስ ተክለ ሃይማኖት ወዳጆች እንድታግዙንና እንድትረዱን አደራ በጻድቁ በአቡነ ቅዱስ ተክለ ሃይማኖት ማለት ነው። አይ ደብረ ሊባኖስ፣ እኔም የሼን ግጥም ርዕስ ተወሼ እስኪ በዚህ ላብቃ። አይ ደብረ ሊባኖስ አንቺ ድንቅ መካን፣ የሊቃውንት ቤት ወላዴ ብዙሃን፣ የምናኔ አውድማ የቅድስና ባህር፣ መጥቶ የተማጸነ የበቃብሽ ለክብር። አይ ደብረ ሊባኖስ፣ አይ ደብረ ሊባኖስ። ዶንኪቲዩብ ፕሮዳክሽን ቲም በተለይም ኮሜዲያን ሼ ዝግጅቱን ካይንና ከጆሮአችን አልፎ ልባችንን እንዲገባ አድርጋችሁ ለነፍሳችን ዋጋ የሚያሰጥ ስራ ስለሰራችሁልን ምስጋና ከፍ ያለ ነው። እኛ ደግሞ ከብዙ ከተቸረን ጥቂቷን ለገዳማችን እንስጥ።